አቋማችንን አይደለም አቋማችሁን ግልጽ አድርጉ በግልጽ ሀገራዊ ምክክር መድረኩ ላይ እኮ ከወር በኋላ እንገናኛለን። በዘር በሃይማኖት በጾታ በቋንቋ ወይም በሌሎች ማንነት ላይ ያተኮሩ ማንኛውም አይነት የንቀት የማንኳሰስ ወይም የጥቃት ቅስቀሳ ማድረግ በዚህኛው ክርክር በፍጹም የተከለከለ ነው። ለፐብሊክ ለማሳወቅ ለምንድን ነው የምትፈሩት? ይሄን ነገር ማለት ሁለቱን ለማስደሰት ካልሆነ ብሔርተኛውንም ሀገር አቀፍ ኃይሉንም ለማስደሰት ካልሆነ በቀር ይሄንን ሻይ የምትሆኑበት ሌላው ላይ ቦልድሊ የምትናገሩት ለምርጫ ቅስቀሳ መጠቀም የሌለባችሁ ነገር የህዳሴ ግድብን ጉዳይ ነው። የህዳሴ ግድብ ጉዳይ ሁላችንም ከኪሳችን አዋተን አንበላም አንጠጣም ብለን አሮጊቶች ከመቀነታቸው ፈተው ህፃናት ለለት ከሚሰጣቸው የማስቲካ መግዣና የምግብ መግዣ ቀንሰው ያሰሩት ጉዳይ ነው። የእናንተ አኮምፕሊሽመንት ብቻ አድርጋችሁ የምታቀርቡት በጣም ስህተት ነው፣ ነውርም ነው፣ መታረም አለበት ብዬ አምናለሁ። 5 ዓመት ተሰጥቷቸው ያልመለሱትን ነገር በዚህ 5 ደቂቃ ይመልሱታል ብዬ አላምንም። ስለዚህ ህዝብ ሀገር እንዲያውቀው የምፈልጋቸው ነጥቦች አነሳል። ወንድሜ በግል አሞግሰውኝ ከዛ ደግሞ ሸንቆጥ አድርገው የጀመሩትን እሱን በመመለስ ጀምር ጥሩ ነው። የብሔር ፖለቲካን ጉዳይ እየሄዳችሁበት አይደለም፣ እየሰራችሁበት አይደለም። ይህንን ደግሞ ግልጽ አቋማችሁን እያሳወቃችሁን አይደለም። ጦርነት እስካልቆመ ድረስ ግጭት በሰላማዊ ነገር በሰላማዊ ንግግር በውይይት እስካልተፈታ ድረስ እንኳን በዲፕሎማሲ በምንም የእናንተን ፓርቲ ተውት እንደ ሀገር ደካማ ነው ማለት ነው። ግን እነዚህኞቹ አደፍራሽ ኢትዮጵያውያን ወይም ፕሮፌሰር ኃይሌ ገሪማ እንደሚጠሯቸው እነማዋጉሽ እዛ ሆነው በርቀት ጦርነት የሚመሩ ሰዎች በጣም ጨዋሂ ስለሆኑ ሶሻል ሚዲያ ፕሬዘንሳቸው አብዛኞቹ ስራ ፈት ስለሆኑ እውነት ለመናገር ምርጫ በሐሳብ ብልጫ ለኢትዮጵያ። እናመሰግናለን። እንግዲህ ቀደም ሲል የተከታተላችሁት ፓርቲዎቹ 5 ደቂቃ ወስደው ፖሊሲዎቻቸውን ያስተዋወቁበትን የመጀመሪያው ምዕራፍ ነበረ። ዲዲያ የፖሊሲ የመከራከሪያ ሰዓት ላይ አሁን ደግሞ ያው በመተካካቱ እነማን እዚህ መድረክ ላይ ተሰይመዋል የሚለውን ለአድማጭ ተመልካቾቻችን ማስታወስ ይኖርብናል። ሊዲያ ዶክተር ጌዲዮን ጢሞቴዎስ ከብልጽግና ፓርቲ እንደዚሁ ደግሞ አቶ የሸዋስ አሰፋ ከትብብር ለኢትዮጵያ አንድነት እንዲሁም ደግሞ አቶ ኢዮብ መሳፍንት ከኢዜማ ተገኝተዋል። እንደዚሁ ከመድረክ ደግሞ አቶ ደምሴ ስኳሬ ከዚህ አሉ። በቅድሚያ ወደ ኢዜማ ጥያቄዎቹ የክርክር ሀሳቦችም ሆኑ ሌሎች ማንሳት ይችላሉ። 10 ደቂቃ አሉት። አመሰግናለሁ ሱራፌል። ኢዜማ በመግቢያው ላይ በግልጽ እንዳስቀመጠው የአንድ ሀገር የውጭ ጉዳይ ፖሊሲ የሚጀምረው ከኢንተርናል ፖሊሲ ከውስጥ ፖሊሲያችን ወይም ደግሞ ሀገር ውስጥ ካለ ሁኔታ የሚመነጭ ነው ብለን እናምናለን። ወይም ደግሞ ሀገር ውስጥ ያለ የሰላም ሁኔታ፣ የኢኮኖሚ ሁኔታ፣ የሚሊተሪ አቅም የመሳሰሉት በውጭ ጉዳይ ፖሊሲዎች ላይ ሪፍሌክት ያደርጋል ብለን እናምናለን። ኢንተርናሊ ጠንካራ ያልሆነ በውስጥ ጉዳዩ ጠንካራ ያልሆነ ሀገር በዓለም መድረክ ላይ ጠንካራ ሆኖ ሊታይ አይችልም ብለን እናምናለን። የመጀመሪያው ጥያቄያችን የሚመነጨው ከዚህ ነው። የመጀመሪያ ጥያቄያችን የምናቀርበው ለብልጽግና ነው። አሁን ኢትዮጵያ ባለችበት ሁኔታ የሰላም ሁኔታችን፣ የኢኮኖሚ አቅማችን ደካማ መሆን፣ ኢንተርናሊ በውስጥ ባለን ክፍፍል ምክንያት በተለይ በእኛ እምነት ከብሔር ፖለቲካ ከሚነሳው ኢንተርናል ወይም የውስጥ ልዩነቶቻችን በመነሳት እነዚህ ጉዳዮች በውጭ ጉዳይ ፖሊሲያችን ላይ ምን ያህል አፌክት አድርገውናል ወይም ደግሞ ይህንን በምን ታዩታላችሁ? አንደኛ። ሁለተኛ ይህንን ለማስተካከል ስፔሲፊካሊ ከውጭ ጉዳይ ፖሊሲ አንጻር ምን እየተሰራ ነው? ፐርሰናሊ የሚታየን ነገር ስለሌለ ይሄ ደግሞ ኢፌክቱ በጣም ትልቅ ነው ብለን ስለምናምን ይሄንን እንዲመልሱልን እንፈልጋለን። ሁለተኛ በእኛ እምነት ቅድም መግቢያ ላይ ወንድሜ እንዳቀረበው የውጭ ጉዳይ ፖሊሲ ኦር አክቹዋሊ ማንኛውም የሀገር አስተዳደር ጉዳይ ተቋማዊ መሆን አለበት ብለን እናምናለን። አሁን በምናየው ኢትዮጵያ ውስጥ ያለው የውጭ ግንኙነት ስራ ስፔሲፊካሊ የውጭ ጉዳይ መስሪያ ቤቱ ከአንድ ፓርቲ ምንድነው የሚባለው ከአንድ ፓርቲ ታማኞችና የአንድ ፓርቲ ካድሬዎች ከሚሾሙበት ወጥቶ የሙያ ስራ የማታደርጉት ለምንድን ነው?
ለህዝብ ግንኙነት ኦር ደግሞ የህዝብ ዲፕሎማሲ ፐብሊክ ዲፕሎማሲ የሚባለውን የማትጠቀሙት ለምንድን ነው? ይሄ የትብብር መድረክ ነው ብለን ነው የምናምነው። በእኛ በኩል የውጭ ጉዳይ ፖሊሲ ማለት ኢዜማ የፉክክርና የትብብር መንገዶችን ለይቶ የሚሰራ ፓርቲ ነው። የውጭ ግንኙነት የሚባለው ነገር የትብብር መድረክ ነው ብለን ነው የምናምነው። ብልጽግና ይሄንን እንኳን ወስዶ የፉክክር ሲያደርገውና ኤቭሪቲንግ የተሰሩ ስራዎችን ኢንተርናሊ በህዝብ ገንዘብ የተሰሩ ስራዎች እንደ አባይ ግድብ ያሉትን ጨምሮ የመቀስቀሻ አጀንዳና የአንድ ፓርቲ ስራዎች ለማድረግ ሲሰራ ይታያልና ይሄ ደግሞ ኢንተርናል የውስጥ ፖሊሲያችን ወይም በሀገር ውስጥ የምትከተሉት ነገር የውጭ ግንኙነት ላይ ጥላ ያጠላል ብለን እናምናለን። እያየንም ነው። በጣም በርካታ ከሀገር ጥቅምና ኢንትረስት በተጻራሪው የሚሰለፉ በባንዳነት የተሰለፉ ዜጎችን ማምረት የቻለ ነው አሁን ያለው ብልጽግና የሚከተለው የውጭ ጉዳይ ፖሊሲ ብለን እናምናለን። ይሄ ቅድም እንዳልኩት ኢንተርናል ኮሄዥን ላይ ባለመስራታችሁ የመጣ ጭምር ነውና ተቋማዊ ከማድረግ አንጻር ለምሳሌ ይሄን ጥያቄ ዳይሬክት እንዲሆን ለማድረግ ብልጽግና ነገ በምርጫ ተሸንፎ ስልጣን ቢለቅ አሁን ያለው የውጭ ጉዳይ መስሪያ ቤትና የውጭ ግንኙነት ምን ያህሉ ፐርሰንት የተሰራው ስራ ምን ያህሉ ፐርሰንት ይቀጥላል? ምን ያህሉ ተቋማዊ ተደርጓል? ኢንስቲቱሽናል ተደርጓል? ለምሳሌ አይበለውና ክቡር ጠቅላይ ሚኒስቴሩ ነገ ባይኖሩ በዚህ ፖስታቸው ላይ ባይኖሩ ፐርሰናሊ እሳቸው የሰሯቸው የሚመስሉ ስራዎች እናንተም ስታቀርቡ በዛ መልኩ ስለምታቀርቡት ምን ያህል ተቋማዊ ሆነው ይቀጥላሉ? ምን ያህሉን ሰስቴን አድርገን መቀጠል እንችላለን ለማለት ለመጠየቅ እፈልጋለሁኝ። ለሁለቱ ተፎካካሪ ፓርቲዎች ያለኝ ሌላኛው ጥያቄ እንደሚታወቀው የውጭ ጉዳይ ፖሊሲን አንድ ፓርቲ ስልጣን ይዞ ለማስቀጠል ምርጫ ማሸነፍ አለበት። ምርጫ ለማሸነፍ በቂ የተወዳዳሪ ቁጥር ማቅረብ አለበት። ሁለቱም ተፎካካሪ ፓርቲዎች ትብብርም ሆነ መድረክ አሁን ባለው ሁኔታ ያቀረቡት የእጩ ቁጥር ሙሉ በሙሉ እንኳን ቢመረጡ ሁሉም ቦታ ላይ አሸንፈው ቢመረጡ መንግስት ለመሆን የሚያበቃ አይደለም። ስለዚህ ለኢትዮጵያ ሕዝብ ለምንድን ነው መንግስት ስንሆን ወይም መንግስት ብንሆን እያላችሁ የምታቀርቡት? ወይም ዊ ኦል ኖው መንግስት ልትሆኑ እንደማትችሉ ድምፅ ከመከፋፈል ባለፈ የእናንተ ተግባር አሁን እዚህ ላይ በተለይ ስፔሲፊካሊ የውጭ ግንኙነት መንግስትነትን የሚጠይቅ ስለሆነ ከዛ ባለፈ ምንድን ነው ጥቅሙ የእናንተ በዚህ ውስጥ መሳተፍ መከራከር የሚለውን መጠየቅ እፈልጋለሁ። አመሰግናለሁ። በጣም እናመሰግናለን። በኢዜማ በኩል የተነሱ ጥያቄዎችና ሀሳቦች አሉ። በቅድሚያ ኢዜማ የውጭ ግንኙነት ጉዳይ የትብብር መስክ መሆን አለበት፣ የትብብር አጀንዳ መሆን አለበት፣ ተባብረን ልንሰራበት የሚገባ እንጂ ሁሌ የፉክክር መድረክ መሆን የለበትም ማለቱን ይህንን መድረክ እንዲህ ግልጽ አድርጎ ማቅረቡን ለማመስገን እንፈልጋለን። ይሄ ተገቢ የሆነ አቋም ነው። ይህንን እኛም የምንደግፈው አቋም ነው። ይህንን ደግሞ በተግባር በስራ ብልጽግና ከማንም በላይ አሳይቷል ብለን እናስባለን። ብልጽግና የመሰረተው መንግስት አብላጫ ድምፅ አግኝቶ መንግስት የመመስረት መብትና ስልጣን ሲያገኝ ኢዜማን ጨምሮ ሌሎችንም ፓርቲዎች አሳታፊ በሆነ ሁኔታ ነው መንግስት የመሰረተው። የአንድ ሀገር የውጭ ግንኙነት ፖሊሲ ተግባራዊ የሚደረገው ደግሞ በመንግስት ነው። አንድ ተቋም ሊያስተባብር ይችላል። ውጭ ጉዳይ ሚኒስቴር ሊያስተባብር ይችላል። ጠቅላይ ሚኒስትሩ ይመራል። ሌሎች ዘርፎችንም የሚመሩ ሚኒስትሮች ግን በዛ ዘርፍ አኳያ የሚደረግን ዓለም አቀፍ ትብብር ይመራሉ። ስለዚህ እኛ የምንረዳው ከኢዜማ ጋር ተባብረን የፓብሊክ ዲፕሎማሲ ስራን እየሰራን እንደነበረ ነው። አንዱ ለምሳሌ ኢትዮጵያ የፓብሊክ ዲፕሎማሲ ስራ የምትሰራው በአጎራባች ሀገራት ላሉ ተማሪዎች ስኮላርሺፕ በመስጠት ነው። ነፃ የትምህርት እድል በኢትዮጵያ ዩኒቨርሲቲዎች በመስጠት ይህንን ስራ ተባብረን በአንድነት የሰራ ነው። እስከ ቅርብ ጊዜ ድረስ የኢዜማ መሪ ከነበሩት ባልደረባችን ጋር ነው። ስለዚህ በዚሁ አንድ ላይ የፓብሊክ ዲፕሎማሲም ስራ እየሰራን ነው፣ በትብብር ነው የምንሰራው የሚለውን ላሰምርበት እፈልጋለሁ። ግን እዛው ላይ የፐብሊክ ዲፕሎማሲ የሚባለው ነገር ኢትስ ኖት ኦንሊ ይሄ ስኮላርሺፕ መስጠት ወይም በአንድ ሚኒስቴር መስሪያ ቤት በትምህርት ሚኒስቴር ውስጥ በተሰራው ስራ ሳይሆን እየጠየቅን ያለ ነው ስፔሲፊክ ለማድረግ የሌሎች ሀገራት ፐብሊክ ዲፕሎማሲዎች
ከኢትዮጵያ ውስጥ ካሉ ታዋቂ ሰዎች ከምሁራን በተለይ ኢትዮጵያ ውስጥ በጣም በርካታ የፈሩ በቀድሞ ስርዓት በተለይ ቀድሞ ስርዓት ማለት በኢህአዴግ ዘመን ሳይሆን ከዛ በፊት በነበሩ ጉምቱ የተባሉ የዲፕሎማቶች ያመረተች ሀገር ነች፣ ያፈራች ሀገር ነች። ዲፕሎማቲክ ስኩል የነበራት ሀገር ነች። አሁን ላይ እነሱን ሰዎች በመጠቀም ነሰሰሪ የብልጽግና አባል ያልሆኑ ፖለቲካ ውስጥም የሌሉ ፐብሊክ የምንለው ፓብሊክ ዲፕሎማሲን ሰፋ አድርገን ነው መረዳት ያለብን። ፓብሊክ ዲፕሎማሲ ሲባል መደበኛ ዲፕሎማት ወይም ጡረታ የወጣ ዲፕሎማት የዲፕሎማሲ ቶኪንግ ፖይንት ይዞ የሚናገር ሳይሆን አንድ ሀገር ባለው የሳይንስ፣ የባህል፣ የትምህርት በተለያዩ መስኮች ባፈራቸው እሴቶቹ ወዳጅነትን ለማጠናከር የሚደረግ ጥረት ነው። ስለዚህ የነፃ የትምህርት ዕድል አንዱ ምሳሌ ነው። ሌሎችንም ለምሳሌ ኪን ኢትዮጵያ የሚባል የኢትዮጵያን ባህል፣ እሴት፣ ስነ ጥበብ የሚያሳይ ቡድን ተዘጋጅቶ ወደ ተለያዩ ሀገራት ሄዶ የኢትዮጵያን ስነ ጥበብ ለዓለም አሳይቷል። ይሄ አንድ የፓብሊክ ዲፕሎማሲ መገለጫ ነው። ፓብሊክ ዲፕሎማሲ ሲባል የግድ ታዋቂ ሰዎችን ብቻ የሚያካትት ታዋቂ ሰዎች ብቻ የሚሄዱበት ሳይሆኑ የህዝቡ አካል የሆኑ በህዝቡ ውስጥ ያሉ የኢትዮጵያን እሴትና ማንነት ሊያንጸባርቁ የሚችሉ ልኡካንን በመጠቀም የሚሰራ ስራ ነው እና በዛ ረገድ ብዙ የተሰሩ ስራዎች አሉ። የነፃ የትምህርት ዕድሉ አንድ መገለጫ ነው። በስነ ጥበብ የተሰራው ሌላ ተምሳሌት ነው እና እነዚህን ታሳቢ ማድረግ አለብን ለማለት ፈልጋለሁ። ሌላ የተነሳው ጥያቄ ሙያዊ መሆን አለበት ተብሏል። ሙያዊ ሲሆን አንድ የፖለቲካ ፓርቲ በምርጫ ካሸነፈ በኋላ ህዝብ በሰጠው ድምፅ የኔን ፖሊሲ የኔን መርህ ሊያስፈጽም ይችላል የሚለውን ፖለቲካል ተሿሚ ሚኒስተር፣ ምክትል ሚኒስተር አድርጎ መሾሙ በሁሉም አገራት ያለ የሚሰራበት የተለመደ አሰራር ነው። ኢዜማ ምርጫውን ቢያሸንፍ ልክ እንደሚያደርግ ይጠበቃል። ከዛ ቀጥሎ ባለው መሰላል ግን ስናይ በሙያ መሰላል እየተፈተኑ እየሰለጠኑ በሙያ ብቃታቸው በሜሪት የተሾሙ ዲፕሎማቶችን ነው በኢትዮጵያ የዲፕሎማሲ ተቋም ውስጥ የምናየው። ዳይሬክተር ጀነራሎቻችን ማየት ይቻላል። 10 ደቂቃው አጠቃላይ አልቋል። የብልጽግና የራሱ ሰዓት ስላለ እዛ ላይ ይመጣሉ። ወደ መድረክ ሄዳሉ። 10 ደቂቃ አለው። ጥያቄም ሀሳብ ማቅረብ ይቻላል። ፓርቲዎች እያቋረጣችሁ መግባት ትችላላችሁ። እሺ፣ ጥያቄ ለገዢ ፓርቲ ለብልጽግና የሆነው ወይም ጥያቄያችን የባህር ጥያቄ አያያዙ ስህተት እንዳለበት ነው እንደ መድረክ አቋማችን። ይህንን ስንል ገዢ ፓርቲ የባህር በር ጥያቄ በችኮላ እና ከጎረቤት ሀገራት ጋር የሚያነቃቅፍ ሂደት ነው ሄዷል ብለን የምናስበው እና ከዚህ የተነሳ ከሶማሊያ፣ ከጅቡቲ እንዲሁም ከኤርትራ ጋር ይህንን እንቅስቃሴ በማድረጉ በችኮላ በማድረጉ ውጥረቶች እንደተፈጠሩ ነው የምናስበው። ይህንን እንዴት ለማስተካከል ያስባል በዚህ ሰዓት? አንደኛው ጥያቄ እሱ ነው። ሌላው የኢኮኖሚ ዲፕሎማሲ ውድቀት ያለበት ኪሳራን አስከትሏል ብለን እናስባለን። ይህም ቅድም ከሌሎች ፓርቲዎችም ሲቀርብ እንደነበረው ዲፕሎማሲ ከውስጥ ሰላም መጀመር አለበት ብለን እናስባለን። በውስጥ ሰላም ስብራት የተነሳ በጦርነት በግጭቶች በመታወቃችን ምክንያት አንዳንድ የኢኮኖሚ ተጠቃሚ የሚያደርጉ ዜጎቻችንን የሚጠቅሙ ፓኬጆችን ሉዝ አድርገናል ብለን እናስባለን። ለምሳሌ አገዋን መውሰድ ይቻላል። ሁለተኛ የፎሬን ዳይሬክት ኢንቨስትመንቱ የውጭ ቀጥታ ኢንቨስትመንቱ እያሽቆለቆለ እንደሆነ ነው በዚህ ሰዓት የምናየውና እነዚህን እድሎች ማጣታችንን ፔኑ አልተሰማውም ወይ? እስካሁን ምንም አይነት ፕሮግሬስ አናይም። እነዚህ ስብራቶች ከተከሰቱ ረዘም ያሉ ጊዜዎችን እየወሰደ ነው። ዜጎቻችን ከስራ ተፈናቅለዋል። በተለይ በአጎዋ ተጠቃሚ የሆኑ ዜጎች በዚህ ሰዓት ከስራ ወጥተው እንዳሉ ነው የምናየውና ይህን እንዴት ያስተካክሏል ብለን መጠየቅ እንፈልጋለን። ሌላው የዓለም አቀፍ ግንኙነቱም ሚዛናዊ እየሆነ አይደለም። ወደ አንድ ያጋደለ ነው፣ ወደ አንድ ፖል ያጋደለ ነው ብለን እናስባለን።
ከዚህ ጋር ተያይዞ የብሪክስ ፕላስ አባል መሆኗን መቀላቀሏን እንደ ፖዚቲቭ ብንመለከትም እጅግ በጣም ረጅም ጊዜ የቆዩ ስትራቴጂካዊ ግንኙነቶቻችን በተለይ ከምዕራቡ ዓለም ጋር ከአሜሪካና ከአውሮፓ ጋር ያሉ እየሻከሩ እንደሆነ እያየን ነውና ይህንን እንዴት ሚዛኑን ጠብቆ ለማስቀጠል ያስባል ብልጽግና የሚል ጥያቄ ይኖረኛል። ሌሎች ፓርቲዎች የለኝ። ትብብር ለእናንተም የቀረበ ጥያቄ አለ። ክርክሩ ላይ ለምን ትሳተፋላችሁ? መንግስት ኦኬ፣ ጥያቄውን መመለስ ይችላል። ወደኛ ፎርዋርድ የተደረገው ጥያቄ ያው ካቀረብነው ከእጩ ቁጥር አንጻር መንግስት የመሆን እድል የላችሁም የሚል ነው። መጀመሪያ መንግስትን እንደ መድረክ የምንረዳው መድረክ ፓርቲ በአራት አንጋፋ ክልሎች የሚወዳደር አራት አንጋፋ ፓርቲዎችን ያቀፈ ግንባር ነው። በዚህ ምርጫም በአራቱም ፓርቲዎች እጩዎችን አቅርቧል። መንግስታት ብለን ደግሞ የምናስበው የክልል መንግስታት የፈጠሩ የፌደራል መንግስት ነው ብለን ነው የምናስበውና እንደ አንዳንድ ክልሎች ላይ ያቀረብናቸው እጩዎች መንግስት ለመሆን የሚያስችሉ ናቸው። የክልል መንግስታትን ፎርም ስናደርግ በፌደራል መንግስት ደረጃ ከሌሎች ፓርቲዎች ጋር በትብብር ቅድም እንደተባለው ዲፕሎማሲ የሚሰራው በትብብር ነው፣ በዜጎች ነው የሚሰራውና ከዚህ አንጻር እንደ ክልል መንግስትም የሚኖረንን አቋም እንደ ግንባርም በውጭ ጉዳይ ፖሊሲያችን ያለውን ለማንጸባረቅ ነው ያቀረብነው። ከምርጫ ማሸነፍና ካለማሸነፍ ጋር ብቻ የሚያያዙ ሳይሆን አንደኛ የማሸነፍ እድል አለ፣ ሁለተኛ የውጭ ጉዳይ ፖሊሲያችንንም የማሸነፍ እድል የት ነው ያላችሁ? ለምሳሌ እንደው በቁጥር ለማስቀመጥ ያህል ቁጥሩ ስላለ እጃችን ላይ ማለት ነው። አንድ መንግስት ለመሆን ፓርላማ ወንበር ነው ማሸነፍ ያለበት አንድ አካል። የውጭ ጉዳይ ፖሊሲ ክልል ብታሸንፉ ልተገብሩት የሚቻል አይደለም። የፌዴራል መንግስትን ማሸነፍ ይጠይቃል። አሁን እርስዎ የሚሉት በክልል ደረጃ በክልሎች ደረጃ የማሸነፍ እድል አለን ነው። እሱም በቁጥር ልክ አይደለም፣ ስህተት ነው። ቁጥሩን ፐብሊክ እናደርጋለን። ከሱ ውጪ ግን ፌዴራል መንግስትን ሳትይዙ በምን መልኩ ነው የውጭ ጉዳይ ፖሊሲን ተግባራዊ መንግስት ብንሆን ስላላችሁ ነው ስታቀርቡ? መንግስት ብንሆን የክልል መንግስታትን የመስረት እድል ካገኘን በፌዴራል መንግስት ክልል አላችሁ። ለምሳሌ በሲዳማ ክልል ሙሉ ምርጫ ክልሎችን ሲዳማን ብታሸንፉ እንዴት ነው ፖሊሲ እንዴት ነው? በፌዴራል መንግስት ደረጃ የራሳችን የሆነ የውጭ ጉዳይ ሪፍሌክሽን ይኖረናል ማለት ነው። የውጭ ጉዳይ ፖሊሲ የሚሰራው በአንድ ፓርቲ ብቻ አይደለም። ስለዚህ በውጭ ጉዳይ ያለንን ፖሊሲ ሪፍሌክት ማድረግ። ስለዚህ ቢያንስ መንግስት ስንሆን አትበሉ። የኔ ጥያቄ መንግስት ብንሆን ወይ መንግስት ስንሆን ስናቀርብ የነበረው እንደ መድረክ የውጭ ጉዳይ ፖሊሲያችን ምን እንደሚመስል ለዜጎቻችን ማቅረብ አለብን። ዜጎቻችን ደግሞ ያንን አይቶ ነው ሊመርጡን የሚገባውና በዛ አንጻር ልትረዱን ይገባል። የተነሱ ጥያቄዎች ስላሉ ከመድረክ እነሱን በአጭሩ ለመመለስ ሞክራለሁ። አንዱ የተነሳው ጥያቄ የባህር በር ጉዳይን በአግባቡ አይደለም የያዛችሁት፣ በችኮላ ተነሳ የሚል ጥያቄ ቀርቧል። እዚህ ላይ እኛ በጣም የተለየ አቋም ነው ያለን። እንደውም የዘገየ ጥያቄ ነው። ይህንን ጥያቄ መነሳት የነበረበት በጣም ቀድሞ ከብዙ ዘመናት በፊት ነበረ ብለን ነው የምናስበው እና የዘገየ እንጂ የቸኮለ ጥያቄ አይደለም የሚለውን ላሰምርበት ፈልጋለሁ። ሁለተኛ ኢትዮጵያ ባህር በር እንድታጣ ሆን ብለው አቅደው አስበው የሰሩ ኃይሎች አሉ። እነሱ ኃይሎች ጥያቄውን በምንም መንገድ እናምጣው ያ ጥያቄ እነሱ ላይ ቅሬታ መፍጠሩ አይቀርም። ስለዚህ እነዛ አስበው ባህር በር እንድናጣ ያደረጉ ኃይሎችን እነሱን እንዳይከፋቸው ቅር እንዳይላቸው ብለን ወደ ኋላ ብንል የኢትዮጵያን ስትራቴጂክ ጥቅም እናሳጣለን። ሌላው ከኢኮኖሚክ ዲፕሎማሲ አኳያ የመረጃ ክፍተት ኖሮ ካልሆነ በቅርቡ እንኳን በተካሄደው የኢትዮጵያ ኢንቨስትመንት ፎረም 13 ቢሊዮን ዶላር በላይ ነው ኢንቨስትመንት ለማድረግ ከተለያየ ሀገራት የመጡ ኢንቨስተሮች ስምምነት የፈጸሙት። ይሄ በአንድ የኢንቨስትመንት መድረክ የተገኘ የውጭ ቀጥተኛ ኢንቨስትመንት ነው። ይሄ ለሀገራችን ሬከርድ ነው። ይህን ያህል ኢንቨስትመንት ከውጭ መጥቶ አያውቅም። ሌሎች መረጃ ምንጮችንም ቢያዩት ባለፈው ዓመት በፈረንጆች ዓመት ኢትዮጵያ በአፍሪካ ውስጥ ከፍተኛ ኢንቨስትመንት የውጭ ቀጥተኛ ኢንቨስትመንት ካገኙ አገራት ነች።
ቁጥሩን ብቻ ሳይሆን ማየት ያለብን ኢንቨስትመንቶች ውስጥ በምን መስክ ናቸው የሚለውን ስናይ ለምሳሌ በጋዝ በማዳበሪያ በጣም ስትራቴጂክ ፋይዳ ያላቸው ኢንቨስትመንቶች ወደ ሀገራችን እየመጡ ነው። ስለዚህ ይሄ ውጤታማ የሆነ የኢኮኖሚክ ዲፕሎማሲ ስራ እየተሰራ እንደሆነ አመላካች ነው። ሌላው የብሪክስ አባልነትን በተመለከተ ብሪክስ አባል መሆናችን ጥሩ ነው፣ መልካም ነው። ነገር ግን ከምዕራባውያን ጋር ያለንን ግንኙነት አሻክሮታል ተብሏል። ይሄ የብሪክስን የስብስቡን ባህሪ ዓላማ በአግባቡ ከተረዳን ይሄ እንዳልሆነ እንረዳለን። ምክንያቱም የብሪክስ ስብስብ ታዳጊ የሆኑ በማደግ ላይ ያሉ ተጽዕኗቸው፣ አቅማቸው፣ የኢኮኖሚ የፖለቲካ ተጽዕኗቸው እያደገ ያሉ ሀገራት ስብስብ ነው። እነዚህ ሀገራት ውስጥ ከምዕራባውያን ጋር በጣም ጥሩ ግንኙነት ያላቸው ለምሳሌ እንደ ህንድ ያሉ አገራት አሉ፣ ነባር መስራች የሆኑ አባላት። ሌሎችንም ሀገራት እንዲሁ በምሳሌ መጥቀስ ይቻላል። ብሪክስ አንድ ጎራ ውስጥ ገብቶ አንዱን ከሌላው ጋር ለመቃረን፣ ለመጋጨት፣ ለመፋጠጥ ሳይሆን በጋራ ለጋራ ተጠቃሚነት ለመተባበር የተቋቋመ ስብስብ ነው። ስለዚህ የስብስቡ ባህሪ፣ የስብስቡ አባላት እነማን ናቸው የሚለውን ዘርዝሮ በማየት እውነታውን መረዳት ይቻላል። ከምዕራባውያንም ከሌሎቹም ጋር አሁንም ጥሩ መልካም የሆነ ግንኙነት እንዲኖረን አበክረን እየሰራን ነው። በእኔ በኩልም ጥያቄ ለማንሳት በዚህ የሚፈቀድ ከሆነ ለህብረት ቅድም በሚያቀርቡበት ወቅት ግብፅና ሱዳን የአባይ ጉዳይ ላይ ሁሉንም አሸናፊ ሊያደርግ የሚችል ሀሳብ አቅርበን እንዲስማሙ እናደርጋለን ተብሏልና ከመድረክ የመጡትን ወንድሜ መጠየቅ የምፈልገው የኢትዮጵያ መንግስታት እስካሁን ያላቀረቡት ምን አይነት ቀመር ምን አይነት ፎርሙላ ብታቀርቡ ነው በዚህ ጉዳይ ላይ ከነዚህ ሀገራት ጋር እንግባባለን ብላችሁ ልትተማመኑ የቻላችሁት? እሺ፣ አመሰግናለሁ። ኦኬ፣ ቅድም ያው ሲገልጽ እንደነበረው በተለየ ሁኔታ ከግብፅና ከሱዳን ጋር በውሃ አጠቃቀም ላይ ፍትሃዊ ሊያደርግ የሚችል ሁሉንም አሸናፊ የሚያደርግ አፕሮች የኢንቴቤ ስምምነትን መነሻ በማድረግ የሚል ጠቅሻለሁ። ያ ደግሞ ግብፅንም ሱዳንንም ኢትዮጵያንንም ተጠቃሚ ሊያደርግ የሚችል በድርድር የሚወሰን አፕሮች እንደሆነ በመግቢያ ላይ ጠቅሼ አልፌያለሁ ማለት ነው። እናመሰግናለን። ወደ ትብብር እንሄዳለን። እሺ፣ በጣም አመሰግናለሁ። የትብብር ለኢትዮጵያ አንድነት አቋሞች ቅድም ተገልጸዋል። እንግዲህ ጥያቄ ለማንሳት አሁን በጣም ያስቸግራል። ምክንያቱም 5 ዓመት ተሰጥቷቸው ያልመለሱትን ነገር በዚህ 5 ደቂቃ ይመልሱታል ብዬ አላምንም። ስለዚህ ህዝብ አገር እንዲያውቀው የምፈልጋቸው ነጥቦች አነሳለሁ። የመጀመሪያው የዛሬ 5 ዓመት ዜጋ ተኮር የሚል አይነት ነበር ያነሱትና እውነት ለመናገር በአፍሪካ ሀገርም በአረብ ሀገርም በዌስትም ዜጎች የተከበሩበትን ሁኔታ አላየንም። እንዲሁም ያ ሁኔታ ሰው ፊት እንዳትቀርቡ የሚያደርግ ነው። እውነት ለመናገር በተለይ በአረብ ሀገራት በተለያየ የአፍሪካ ሀገራት ዜጎቻችን ላይ የሚደርሰው ነገር በጣም የሚያሳዝን ነው እና ያንኑ ለመድገም ከሆነ እንግዲህ የኢትዮጵያ ህዝብ እንዲወስን እንግዲህ የባለፈውን አይቶ ዝም ብሎ እዚህ የሚወራውን አይቶ ብቻ ሳይሆን የባለፈውን አይቶ እንዲወስን መግለጽ ፈልጋለሁ። ሌላኛው ነገር በብዙዎቻችን ተጠቅሷል። የኛ ወኪልም ቅድም ጠቅሰውታል። ውስጡ ሰላም ያልሆነ ሀገር ደካማ ነው የሚሆነው በሁለት ምክንያት። አንደኛ የውስጡ ችግር ራሱን ዊክ ያደርገዋል። ሁለተኛ ደግሞ ራሱ ችግሩን ኤክስተርናላይዝ ለማድረግ ወደ ውጭ ለማድረግ ይጠቀምበታል። ያን ደርግ አድርጎታል። ይህንን ሌሎችም አምባገነን ስርዓቶች አድርገውታል። ስለዚህ የውስጥን ሰላም ማስፈን መጀመሪያ ለውጭ ዲፕሎማሲ በጣም መሰረታዊ ነው እና በዚሁ ሁኔታ ነው ወይ አሁን
እንደዚሁ ግጭት ላይ ያለን ጦርነት ላይ ያለን በተለያየ አካባቢ ዜጎቻችንን ጭንቅ ውስጥ ከተን የውጭ ዲፕሎማሲ ይስተካከላል ተብሎ አይታሰብም የሚለው ማስያዝ ፈልጋለሁ። ሌላ ባለፉት እንግዲህ እዚህ ያሉ ተወካዮች ምናልባት ወጣቶች ስለሆኑ ላይኖሩ ይችላሉ። እንደ ፓርቲ ግን የነበረ ነው። ሞክሮ አድርጎ ነው የሚያስበው፣ አስቦ አይደለም የሚያደርገው። ሶማሌ ላይ የተደረገው ሌሎችም ቦታዎች ላይ የተደረገው በአጠቃላይ ተደርጎ ተሞክሮ እንደገና ተደናብሮ የሚታወበት ሁኔታ ነው ያለው። ስለዚህ አሁንም ቢሆን የተስተካከለ ነገር ይመጣል፣ የተሻሻለ ነገር ይመጣል የሚል ፈጽሞ እምነት የለንም። ለምሳሌ የኤርትራን ኬዝ ብናነሳ የመጀመሪያ አካባቢ ሰላም ተፈጠረ እንደዚህ ሲባል እንደ ኦፖዚሽን ተቋማዊ ይሁን ቡድኖች ይቋቋሙ፣ ታሪካዊ፣ ህጋዊ፣ ጂኦግራፊያዊ ኢትዮጵያን ጥቅም ሊያስከብሩ የሚችሉ ቲሞች ተዋቅረው ይስሩ ሲባል ዝም ብሎ ጭፈራ ብቻ ሆነ፣ መጨረሻው ጸብ ሆነ። ስለዚህ ይሄ ደግሞ አድርጎ ማሰብን እንጂ አስቦ ማድረግን እንደ ስብስብ የማያደርግ መሆኑን የሚያሳይ ነው። ሌላ ቅድም ስታቀርቡ አንድ ወንድሜ ሲያቀርቡ የባህር በር ጉዳይ በሹክሹክታ ምናልባት እናንተ ፓርቲ ጋር ስትንሾካሾክ ኖራችሁ ሊሆን ይችላል። እንደ ኦፖዚሽን ግን መጽሐፍ ጽፈንበታል፣ አርቲክል ጽፈንበታል፣ ተከራክረንበታል። የኢትዮጵያ መብት እንደሆነ ሽንጣችንን ገትረን ተከራክረንበታል ለባለፉት 20 ዓመት በላይ። እንዲያውም በሚያስደንቅ ሁኔታ አሰብ የማን ነው ሲባል ቶሎ ብሎ ነበር ኢህአዴግ የኛ አይደለም የሚለው በህይወት ያሉ ሰዎች። ስለዚህ እናንተ አካባቢ በሹክሹክታ ሊከርም ይችላል፣ በእኛ በኩል ግን በግልጽ ኢትዮጵያ በግፍ የተቀማችው መሆኑን በግልጽ ተናግረናል። አሁንም መብቷ መሆኑን እናምናለን። ያ ግን ጠንካራ የሆነ ዲፕሎማሲ ከውስጥ ሰላም የሚነሳ ኤክስፐርቶችን ያካተተ ስራ ቢሰራበት ተግባራዊ ሊሆን እንደሚችል እናምናለን። እግረ መንገዱን ስለ ዲፕሎማቶች እንደዚህ ተነስተዋል። የትም ቦታ ዲፕሎማቶቹ ኢትዮጵያን ወክለው በተለይ በሪሰንት ታይም ሲያኮሩ አላየንም። እንዲሁም በሚያሳዝን ሁኔታ እንደ ጡረታ መውጫ እንደ ዞር እንደ ማድረጊያ ምናምን ነው የሚደረገው። ይህንን የሚያክል ኢትዮጵያን ወክሎ የሚሄድ ሰው መደረግ ያለበት ቦታ በቃ ከፊት ዞር ለማድረግ ምናልባት ከእናንተም አንደኛው ካልተፈለገ እንደዛ ነው የሚሆነው። ተፈትኖ ተጠንቶ ምን ይሰራል ቋንቋው ለዛ አካባቢ ያለው እውቀት ምናምን ተሰልቶ ሳይሆን በቃ ከዚህ ዞር ይበል ተብሎ የሚጣልበት ቦታ መሆኑ በጣም ያሳዝነናል። ምናልባት የውጭ ዲፕሎማሲ ከሀገር ሰላም ጋር የተያያዘ ነው የሚለውን በደንብ የሚያሳየው የአገዋ ኬዝ ነው። የአገዋ ኬዝ እንግዲህ የጎጆ ኢንዱስትሪዎች የሚስፋፉበት የስራ ዕድል የሚፈጠርበት ነበረ። ግን በውስጥ ግጭት ምክንያት ያንን ልናጣ ችለናል እና ተመልሶ ወደ ቦታው ለማስተካከልም ጥረት አይታይም። የሚቀጥሉት 5 ዓመት ቀርቶ ሌላ ብዙ ዓመት ቢሰጠውም ያስተካክላል የሚል እምነት የለንም። በእኛ ግን ረጅም ጊዜ ያሰብንበት፣ ኤክስፐርቶችን ያማከርንበት፣ ብዙ የተወያየንበት። እንግዲህ አንዱ ችግር የራስን ያልሆነ ነገር ለማስፈጸም ሲሞከር ነው የሚበላሽ። ለምሳሌ የልዩ ኃይልን የማስተካከል ኬዝ የኦፖዚሽን አጀንዳ ነበር። ገዢው ፓርቲ ወስዶ አበለሻቸው። የወደብ ጉዳይ የኦፖዚሽን አጀንዳ ነበር። አሁንም ወስደው አበላሽ። ከጊዜ አኳያ ጥያቄዎቹ ጊዜውን ስለጨረሱት ባጭሩ የራሴ ነው ይሄ ገብታችሁ መመለስ ትችላላችሁ ተብለን፣ ስለዚህ አጠራ አድርጌ እንኳን ለመመለስ ጊዜው እንዲበቃ እኔም እኮ ጠይቃለሁ።
ይግቡ። ቆይ እሺ ጥያቄው ተሚባል እኔ እኮ መነሻ ላይ ተናግሬያለሁ። 5 ዓመት 8 ዓመት 20 ምናምን ዓመት ያልመለሳችሁትን ጥያቄ እዚህ አትመልሱትም። ስለዚህ የኔ ኮሚኒኬሽን ከህዝብ ጋር ነው ብዬ ተነስቻለሁ። እኔ አሁን እዚህ የምጠይቀው ነገር የለም። ቅድም እንዳልከው የሆነ ቁጥር ምናምን የተነሳበት ነው። እሱን ለምርጫ ቦርድ ብንተው ጥሩ ነው። ማለት እዚህ የውጭ ጉዳይ ፖሊሲ ነው ያለን። ምንም ከዚህ ጋር ግንኙነት የለውም። ዝም ብሎ ሰዓት ለማቃጠል ካልሆነ በስተቀር እንደ መረጃ ግን ማለት እናንተን ፌቨር ያደረገ ነገር ካለ አላቅም። ግን 400 ውጩ ፔንዲንግ የተያዘ እንዳለ አውቃለሁ። 400 ፕላስ ከሲስተም ከምናምን ጋር የተያዘ። ስለዚህ እንደውም ሁለተኛም ላትወጡ ትችላላችሁ፣ ሁለተኛ ነን ምናምን የምትሉት። ስለዚህ አሉ። ያ አይደለም ዋናው ነገር። ምርጫ ቦርድ እንደ ተቋም እንተው፣ የራሱ ድክመት አለበት ሲስተም ምናምን የሚለው ነገር አለ። እሱን ካስተካከለ ጥሩ። አሁን ግን በመጣንበት እናንተ ማስተካከል ነበረባችሁ። ከዚህ ኬዝ ጋር የተያያዘ ቢሆን በጣም ጥሩ ነበረ። ወደ ምርጫ ቦርድ መግፋት ልክ አይደለም። መንግስት መሆን አትችሉም ነው መነሻቸው። እሱን ምርጫ ቦርድ መመለስ ያለበት። ጥሩ አመሰግናለሁ። ከመጨረሻው ጀምራለሁ። ወንድሜ በግል አሞግሰውኝ ከዛ ደግሞ ሸንቆጥ አድርገው የጀመሩትን እሱን በመመለስ ጀምር ጥሩ ነው። የኢትዮጵያ ዲፕሎማሲ ፌል አድርጓል ለማለት ወይም ውድቀት ላይ ነው ለማለት በምን መመዘኛ ነው፣ በምን መስፈርት ነው የሚለው መጠየቅ እፈልጋለሁ። እንደ አዲስ አበባ በጣም ስራ የበዛበት የዲፕሎማሲ ማዕከል የለም። በወር በአማካይ ቢያንስ ሁለት የውጭ ሀገር ልኡካን መሪዎችን ጨምሮ ወደ አዲስ አበባ ይጎርፋሉ። አሁን ክርክር በምናደርግበት ጊዜ ሳይቀር እንግዶች አሉ። ወደ አዲስ አበባ የሚመጡ ከኢትዮጵያ ጋር ትብብር የሚፈልጉ የኢትዮጵያን እገዛ፣ የኢትዮጵያን አጋርነት የሚፈልጉ አገራት ልኡካን መብዛት ከኛ አልፎ ለሌላው ራሱ መነጋገሪያ ሆኗል። እነዚህ ሰዎች ጊዜ ስለተረፋቸው የሚሰሩት ነገር አጥተው አይደለም ወደ ኢትዮጵያ የሚመጡት። ዓላማ አላቸው፣ ምክንያት አላቸው፣ መረጃ አላቸው። ኢትዮጵያ ተስፋ ያላት እያደገች ያለች ውጤት፣ ስኬት እየታየባት ያለች ሀገር ስለሆነች ነው ከኢትዮጵያ ጋር አጋርነት፣ ከኢትዮጵያ ጋር ትብብር ፈልገው የሚመጡት። በተለያዩ መስኮች የተገኙ ውጤቶችን ማንሳት እንችላለን። ከህዳሴው ጀምሮ በግብርና፣ በገጠር ትራንስፎርሜሽን፣ በአካባቢ ልማትና ጥበቃ፣ በከተማ ልማት፣ በመሰረተ ልማት የሚገኙ ውጤቶች፣ በዲጂታል ዘርፍ ያለው ተሞክሮ፣ በተቋማት ግንባታ ያለው ተሞክሮ እነዚህን ሀገራት ይስባቸዋል። ወይ ልምድ መቅሰም ይፈልጋሉ፣ ወይ ደግሞ ኢትዮጵያ ውስጥ ካለው ገበያ ተቋዳሽ መሆን ይፈልጋሉ። ኢትዮጵያ ውስጥ አሁን ያሉት የተጀመሩት በትንሹ አንድ ምሳሌ ማንሳት እንችላለን። ግዙፍ የሆነ በአፍሪካ ትልቁ የሚሆን የአውሮፕላን ማረፊያ ጣቢያ የተሰራ ነው። አንድ ራሱን የቻለ ከተማ የሚሆን ከዛ ጋር ተያይዞ ያለውን የኢኮኖሚ እድል ለመጠቀም ራሱ ብዙ ሀገራት ይፈልጋሉ። ስለዚህ ዲፕሎማሲን መረዳት ያለብን ለጆሮ የጣፈጠ ንግግር ማድረግ አይደለም። ተቋም ገንብቶ የሀገርን ኢኮኖሚ ያሳድጎ ለትብብር ተፈላጊ ተመራጭ መሆን ማለት ነው። ያንን ነው ብልጽግና አሳክቷል የምንለው። የብሪክስ አባል እኮ የሆነው ብዙ የብሪክስ አባል መሆን የሚፈልጉ ሀገራት እያሉ ማመልከቻ አስገብተው ለመግባት ጥረት እያደረጉ እየወተወቱ ተመርጠን ተፈልገን ነው አባል የሆነው። ብዙ ሀገራት እኮ ከ20 በላይ የሚሆኑ ሀገራት ሙሉ አባል መሆን አትችሉም ተብለው አጋር ሆኗል፣ ተባባሪ ሆኗል። ሙሉ አባል ከሆኑት ጥቂት ሀገራት መካከል ነች ኢትዮጵያ። ይሄ በሀገር ውስጥ በተገኘው ውጤት
ያንን ደግሞ በአግባቡ በዲፕሎማሲው መድረክ ማስተዋወቅ ስለተቻለ የተገኘ ውጤት ነው። ኢትዮጵያ የጂ20 ተጋባዥ ሆና የታደመችው እኮ ውጤት ስላለ ስኬት ስላለ ተመራጭ ተደማጭ ሆና ነው እንጂ እንዲሁ እንዳጋጣሚ የሆነ ነገር አይደለም። በተለያዩ መድረኮች በአፍሪካ ህብረት የጸጥታውና የደህንነት ምክር ቤት ተመራጭ መሆን የቻለው በሌሎችም ዓለም አቀፍ መድረኮች ኢትዮጵያ ተመራጭ ብቻ ሳይሆን መሪ መሆን የቻለችው ከዚህ አኳያ ነው እና እነዚህን ነገሮች ውድቀት ካልን ስኬት ምን ሊመስል ነው የሚል ጥያቄ ያስነሳል። በተደጋጋሚ የተነሳ አንድ ጉዳይ አለ። የውስጥ አንድነት፣ የውስጥ ሰላም ጉዳይ ተነስቷል። አንደኛ ከዚህ ጋር በተገናኘ የሚያጋጥሙ ችግሮች መንስኤያቸው በከፊል የተወረሰ ነው። መዋቅራዊ ባህሪ የነበራቸው ቀደም ባሉ ስርዓቶችም ሲንከባለሉ የመጡ ጉዳዮችን ነው አሁን እኛ መመለስና ማስተካከል ያለብን። ያንን በደንብ በተጠናከረ ተቋማዊ በሆነ ሰፋ ባለ መልኩ እየሄድንበት ነው። አገራዊ ምክክር መድረክ እንዲዘጋጅ ያደረግነው ኢትዮጵያን ወደ አንድ እንዲመጡ በምክክር በውይይት አንድ የጋራ ዓላማ ይዘን የሚያለያዩን ጉዳዮች እንደተጠበቁ ሆኖ ሀገራዊ መግባባት ሊኖርባቸው የሚገቡ መሰረታዊ አጀንዳዎች ላይ መግባባት እንዲኖር ስንል ነው። እንዲሁም ወደ አመጽ ወደ ትጥቅ እንቅስቃሴ የገቡ አካላትን በተለያየ አጋጣሚ በተለያየ መንገድ ወደ ሰላም እንዲመጡ ጥሪ በማድረግ የሰላም ንግግርና ድርድር በማድረግ ወደ ሰላም ለማምጣት ብዙ ጥረት አድርገናል። በከፊልም የተገኙ ስኬቶች እና ውጤቶችን አይተናል። ከዚህ ጋር ተያይዞ ግን ሊነሳ የሚገባው ጥያቄ ምንድነው? ወደዛ ሳያልፉ ክቡር ሚኒስትር ማቋረጥ ስለሚቻል ይቻላል። የተወረሰ ነው አንዳንድ ችግሮች የተባለው ትክክል ነው፣ የምንስማማበት ነው። ግማሹን የወረሳችሁት ችግር ነው የሰላም ችግሩ። ግን እሱን ለማረም ዋናው ጥያቄ መሰረታዊ ጥያቄያችን እሱን ለማረም እየሰራችሁ ያላችሁት ስራ ጭፍጫፊው ላይ ማተኮር ነው እንጂ ዋና የሆነው ለምሳሌ የብሔር ፖለቲካ እዚህ ሀገር ላይ እንዲቆም በተደጋጋሚ ሲነሳ የነበረውን አልፋችሁት ነው የምትሄዱት። በክርክሮቻችን በሁሉም ክርክሮቻችን ይሄንን ኢሹ ስናነሳ የሚነገረን በሀገራዊ ምክክር ሰምተን ነው የምንመጣው የሚል ነው እንጂ የብልጽግና አቋም በግልጽ ተቀምጦ አያውቅም። በዚሁ የውጭ ጉዳይ ፖሊሲን ስለሚመለከት የብልጽግና አቋም ምንድነው? የብሔር ፖለቲካ ላይ እንድትረዱ የምፈልገው ነገር እንጭፍጫፊና መሰረታዊ ተብሎ ተለይቷል። ብልጽግና መሰረታዊ መዋቅራዊ የሆኑ ህገ መንግስታዊ ባህሪ ያላቸው ጉዳዮችና መደበኛ የፖሊሲና የአዋጅ ጉዳዮችን ሊያይቶ ነው የሚያየው። ምርጫ አሸንፍ ያለው ድምፅ አለኝ ብሎ አንድ ፓርቲ ፖሊሲ ሊያወጣ ሊያስፈጽም ይችላል። አዋጅ ሊያወጣ ሊያስፈጽም ይችላል እንደ መንግስት። ህገ መንግስታዊ ጉዳዮችን በተመለከተ ግን ምልዓተ ህዝቡ ፖለቲከኞች ብቻ ሳይሆኑ ሁሉም ምልዓተ ህዝቡ ተሳታፊ የሆነበት የምክክር ሂደት ያስፈልጋል ብለን ነው የምናስበው። እኛ ወንበር አለን ብለን አስፈጽሙ አይደለም። አቋማችሁን ግልጽ አድርጉ፣ በግልጽ ነገር ምክክር መድረኩ ላይ እኮ ከወር በኋላ እንገናኛለን። ስለዚህ ለፐብሊክ ለማሳወቅ ለምንድን ነው የምትፈሩት? ይሄን ነገር ማለት ሁለቱን ለማስደሰት ካልሆነ ብሔርተኛውንም ሀገር አቀፍ ኃይሉንም ለማስደሰት ካልሆነ በቀር ይሄንን ሻይ የምትሆኑበት ሌላው ላይ ቦልድሊ የምትናገሩት የባህር በር ያስፈልገናል ብላችሁ ቦልድሊ እንደምትናገሩት እኛም እንደምንስማማው የብሔር ፖለቲካ ላይ የብሔር ተኮር ፌዴራሊዝሙ ላይ ምንድነው አቋማችሁ? የባህር በር ጉዳይ የውጭ ፖሊሲ ጉዳይ ነው። ስለዚህ በዚህ መድረክ ላይ ቦልድሊ ልንነጋገርበት እንችላለን። የህገ መንግስት ጉዳይ ላይ በኢትዮጵያ በተደጋጋሚ የተሰራው ስህተት ምንድነው? ስልጣን አለኝ እንካችሁ ህገ መንግስት፣ ዛሬ ጠመንጃውን ይዣለሁ እንካችሁ ህገ መንግስት የሚለው አካሄድ የኢህአዴግ ህገ መንግስት፣ የንጉሱ ህገ መንግስት እየተባለ የብልጽግና ህገ መንግስት የሚባል እንዲኖርኛ አንፈልግም። የኢትዮጵያ ህገ መንግስት እንዲኖር ነው የምንፈልገው። ስለዚህ ሀገራዊ መድረኩ ላይ የዛ ሰው ይበለንና ሰው ይምረጥ። ልክ ናችሁ እኮ ከወር በኋላ ተገናኝተን ተመካክረን የጋራ እስከ ወር ድረስ አቋም የላችሁ። ስልጣን ላይ እንኳን ባንኖር
የሀገራዊ መድረኩን እኮ መሳተፍ ማንም አይከለክልም። እስከ ወር ድረስ አቋም የላችሁም የምለው እኔ እኮ እየጠየኩ ያለሁት አቋማችንን በጊዜው በቦታው አሁን ለጊዜው መግለጽ አትፈልጉም እናሳውቃለን። ስለዚህ አንዱ የዲፕሎማሲ መርህ አጀንዳ መጠበቅ ነው። ስለዚህ ያንንም ዲሲፕሊን በማክበር አጀንዳው ላይ አተኩራለሁ። ስለዚህ በማስከተል ስለ አጓ ደጋግሞ ተነስቷል። አጓ የሰራባቸው የነበሩ ኢንዱስትሪ ፓርኮች በጨርቃ ጨርቅ ኤክስፖርት በማድረግ ይገኝ የነበረውን ስንት እጥፍ አሁን የሶላር ፓናል ኤክስፖርት በማድረግ እየተገኘ ነው። ውጤቱ ራሱ በጣም የሚነጻጸር አይደለም። ስለዚህ አልተተካም፣ ምላሽ አላገኘም ከማለት በፊት አሃዙን፣ አፈጻጸሙን በመሬት ላይ በተግባር ያለው ምንድነው የሚለውን መመልከት ያስፈልጋል ማለት ነው። ሰዓቴ ስለበቃ አመሰግናለሁ። መድረክ ላይ ያሉት ናቸው ማቋረጥ የሚችሉት በክርክሩ ደም ስትተካኩ እዚህ ጋር ያልተነሱትን ሀሳቦች ማንሳት መከራከር ትችላላችሁ። 2 ደቂቃ ብንጨምር ተጨማሪ ሀሳብ ያላችሁ መስጠት ትችላላችሁ። እንደዚህ በመደዳ እንሂድ። ከአቶ ደምሴን ጀምር። አይ ሰዓቴን አልጠቀምም ካሉ ይቻላል። በጣም በርካታ ነገር ነው ያለን ለማንሳት የምንፈልገው። የመጀመሪያው የብልጽግናን በተመለከተ 2 ደቂቃ በጣም አጭር ስለሆነ በጣም ለመፍጠን ሞክራለሁ። እስካሁን ያነሱት ወደ ኢትዮጵያ የሚመጡት ዲፕሎማቶች፣ ለጉብኝት የሚመጡት ቱሪስቶች ምናምን በጣም አፕሪሺየት የምናደርገው ነው። በጣም መልካም ስራ ነው። ግን በእናንተ ሳይሆን መሪዎች ዋትኤቨር እሺ፣ እነሱንም መሪዎቹንም እንትን አፕሪሺየት የምናደርገው ነገር ነው። በእናንተ ጥረት ብቻ እንደመጣ ተደርጎ የሚቀርበው በጣም ስህተት ነው። የኢትዮጵያን ፖቴንሻል አይተው የእናንተን ፖቴንሻል ሳይሆን የብልጽግናን ፖቴንሻል ሳይሆን የብልጽግናን ብቃት ሳይሆን የኢትዮጵያን ብቃት የኢትዮጵያን ፖቴንሻል ስትራቴጂካሊ ካለን ከሎኬሽናችን አንጻር ከህዝብ ከፖፑሌሽን ቁጥር አንጻር ከተለያዩ መስፈርቶች አንጻር የሚመጡ ናቸው። ሁለተኛው በጣም መታረም ያለበት ለምርጫ ቅስቀሳ መጠቀም የሌለባችሁ ነገር የህዳሴ ግድብን ጉዳይ ነው። የህዳሴ ግድብ ጉዳይ ሁላችንም ከኪሳችን አዋተን አንበላም አንጠጣም ብለን አሮጊቶች ከመቀነታቸው ፈተው ህፃናት ለዕለት ከሚሰጣቸው የማስቲካ መግዣና የምግብ መግዣ ቀንሰው ያሰሩት ጉዳይ ነው። የእናንተ አኮምፕሊሽመንት ብቻ አድርጋችሁ የምታቀርቡት በጣም ስህተት ነው፣ ነውርም ነው፣ መታረም አለበት ብዬ አምናለሁኝ። የውስጥ ሰላም ችግርን በተመለከተ በከፊል አሁንም በከፊል የተወረሰ ነው ያሉትን እየተስማማሁኝ የኛ ኢሹ እናንተ ላይ የምናነሳው በፍጹም ፉል ስኬሉን ለመሄድ ፈቃደኛ አይደላችሁም። ጭፍጫፊው ላይ እያተኮራችሁ ዋናውን ነገር ለውስጥ ሰላም ለውስጥ አንድነት መሰረታዊ ችግር የሆነውን የብሔር ፖለቲካን ጉዳይ እየሄዳችሁበት አይደለም፣ እየሰራችሁበት አይደለም። ይህንን ደግሞ ግልጽ አቋማችሁን እያሳወቃችሁን አይደለም። ግልጽ አቋም አለማሳወቅ 2 ነገር ነው። ዋን ኦፍ ቱ ቲንግስ ነው ሊሆን የሚችለው። ወይ አቋም የላችሁም ወይ በአቋማችሁ ታፍሩበታላችሁ የሚለውን ነው የሚያሳየው። የኢትዮጵያ ሕዝብ ይሄን አይቶ ይፈርዳል ብለን እናምናለን። በተደጋጋሚ ጠይቀናል። እዚህ ላይ ብቻ አይደለም ያነሳነው። የፌዴራሊዝም ክርክር ላይ የህገ መንግስት ክርክር ላይ ጠይቀናል። ብልጽግና በዚህ ጉዳይ ላይ አቋም የለውም። አጥር ላይ የተንጠለጠለ ፓርቲ ነው። አንዴ ብሔርተኛውን አንዴ ሀገራዊ ኃይሉን ለማስደሰት። በጣም አመሰግናለሁ። እንግዲህ ቅድም እንዳልኩት አጀንዳ፣ ቦታ፣ ጊዜ አለው። ስለዚህ የፌዴራሊዝም ላይ የኢትዮጵያ አቋም ምን መምሰል አለበት የሚለውን የብልጽግናን አቋም በሰዓቱ ውይይትም ክርክርም ልናደርግበት እንችላለን። አንድ በወንድሜ በኩል የተነሳው የኢትዮጵያን ፖቴንሻል አይተው እንጂ የብልጽግናን ፖቴንሻል አይተው አይደለም የመጡት የተባለው የኢትዮጵያን እምቅ አቅም ወይሳቸው እንዳሉት ፖቴንሻል በአግባቡ ስራ ላይ ያውሉ ለወዳጅም ለጠላትም አሳይቶ እነሱ እንዲመጡ ማድረግ ከኢትዮጵያ ጋር ትብብርና አጋርነት እንዲፈልጉ ማድረግ ስኬት ነው ብለን ነው የምናስበው። እኛ በአግባቡ ስራችንን ባንሰራ ይሄንን አቅም ይሄንን ያለ ጥንካሬ ሊያዩት አይችሉም ነበር። ስለዚህ ይሄንን ማስገንዘብ ፈልጋለሁ። ሁለተኛ ህዳሴ የብልጽግና ስኬት ብቻ ነው ብለን በፍጹም አናም። ቅድም አቶ ፋሲካው እንዳቀረበው የኢትዮጵያ ሕዝብ ተባብሮ ሁላችንም የበኩላችንን አስተዋጽኦ አድርገን የተገኘ ስኬት ነው። ግን መረሳት የሌለበት ብልጽግና እየመራ ብልጽግና እያስተባበረ ጫፍ እንደደረሰ ነው። ግድቡ ባይጠናቀቅ ግድቡ ላይ የሆነ እክል ቢያጋጥም
ወይ የሆነ ነገር ችግር ቢያጋጥም እኮ አይ ብልጽግና አበላሸው ላይባል ነበር አይባልም ነበር። ስለዚህ ስኬቱም ላይ የድርሻችንን ውድቀት ቢሆን ኖሮ ደግሞ የድርሻችንን እንወስድ ነበር። ስለዚህ ከወንድሜ ጋር የምስማማው የሁሉም አሻራ የሁሉም አስተዋጽኦ አለ። በየአቅሙ ሁሉም ያበረከተው ነገር አለ። ያንን በማስተባበር ጫፍ እንዲደርስ ውጤት ላይ እንዲደርስ በማድረግ ደግሞ በፕሮጀክት ማኔጅመንትም በዲፕሎማሲው መስክም የብልጽግና አመራር ያበረከተው አስተዋጽኦ አለ ነው እያለን ያለ። አመሰግናለሁ በጣም በድጋሚ ትንሽ ማስተካከያዎች። የመጀመሪያው ነገር በእኛ እምነት ጦርነት እስካልቆመ ድረስ ግጭት በሰላማዊ ነገር በሰላማዊ ንግግር በውይይት እስካልተፈታ ድረስ እንኳን በዲፕሎማሲ በምንም የእናንተን ፓርቲ ተውት እንደ ሀገር ደካማ ነው የምንሆነው። ስለዚህ የመጀመሪያው ነገር ለዚህ ቅድሚያ መሰጠት አለበት ብለን እናምናለን። እኛ ቅድሚያ እንሰጣለን። ዛሬ አይደለም የዛሬ ዓመት የዛሬ 2 ዓመት የዛሬ 3 ዓመት ሁሉ ስንጮህ ስንታሰር ስንፈታ የቆየንበት ጉዳይ ነው። የመጀመሪያው ነገር ጦርነት መቆም አለበት የሚል ማስመር ፈልጋለሁ። ሁለተኛው የትኛውም አገዛዝ ባህሪ ነው ባይዘው የለመለመ ሳር ሁሉ በስሙ ማድረግ የትኛውም አገዛዝ የንጉሱም የደርግም የማንም ነው። ይሄ ስራ የኢትዮጵያውያን ስራ ነው። የአፍሪካ አንድነት ድርጅትን እዚህ የተከሉት አባቶቻችን ናቸው። እነሱን እንኳን አመስግናችሁ ብትነሱ ታድጉ ነበር። ስለዚህ ትልቅ ስራ ሰርቶ ላለፉ አባቶቻችን ምስጋና ሰጥቶ የራስን ስራ እንዳልኩት ሞክሮ መንደፋደፍ ሳይሆን አስቦ መስራት በጣም ወሳኝ ነው ብዬ አስባለሁ። ወይም እንደዚህ ቢሰራ መልካም ነው። እኛ ብንመረጥ ያንን እንሰራለን፣ ቅድሚያ ለዛ እንሰጣለን። ሌላው ነገር ቅድም ጠቅሼዋለሁ። ዜጋ ተኮር ብሎ ተነስቶ ዜጋ አልባ ነው ያደረገው በጣም በሚያሳዝን ሁኔታ። በነገራችን ላይ ዲፕሎማሲ ቃላት የለበትም ማለት አይቻልም። ቃላትም አለበት። አመራሮቻችሁ የሚናገሩት ነገር የሚያሳፍር በጣም ቀብር እስከ መከልከል የሚሄድ አደረጋችሁትም አላደረጋችሁትም ያ እናንተ